ሕይወቴን የቀየረው የ10 ደቂቃ ሚስጥር። ለመጀመር በጣም ዘግይቻለሁ ብላችሁ አስባችሁ ታውቃላችሁ? ዛሬ ነገ ከነገ ወዲያ እያልን የምንገፋቸው ቀናት ሳናውቀው የማይሸከሙት የጸጸት ሸክም ሆነው ሕይወታችን ይጫኑታል። ጂም ሮን የተባለው ታዋቂው ሰው እንዲህ ይለናል፣ ሁላችንም ከሁለት ህመሞች በአንዱ ለመቀበል መገደዳችን አይቀርም፣ የዲሲፕሊን ህመም ወይንም የጸጸት ህመም። ልዩነቱ ግን ዲሲፕሊን ግራም ሲመዝን፣ ጸጸት ግን ቶን ይመዝናል። ዛሬ ምቾት እንዴት ወደ እስር ቤት እንደሚቀይረንና የ10 ዓመት የጸጸት ሸክም የተሸከመው ማርክስ እንዴት ሕይወቱን እንደቀየረ የሚያሳይ አንድ ድንቅ ታሪክ ይዘንላችሁ ቀርበናል። ይህ ታሪክ የጠፋውን ጊዜ እንዴት መመለስ እንደምንችል የሚያስተምር የሁላችንም የሕይወት መስታወት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሕይወታችሁ ወደ ኋላ መለስ ብላችሁ ቀድሜ በጀመርኩት ኖሮ ብላችሁ ታውቃላችሁ? ምናልባት ከ5 ዓመት በፊት፣ ምናልባት ከ10 ዓመት በፊት፣ ምናልባትም ከ15 ዓመት በፊት፣ ምናልባትም ከትላንትናው ቀን በፊት ያቀዳችሁትን ህልም፣ ልትማሩ ያሰባችሁትን ክህሎት ወይንም ልታስተካክሉት የፈለጋችሁት ግንኙነት ኖሮ ይሆናል። ነገር ግን ሁሌም ዛሬ ሳይሆን ነገ ስንል ነገ ወደ ዓመታት፣ ዓመታቱም ወደ ጸጸትነት ይቀየራሉ። ማርክስ ይባላል። ዕድሜው 28 ነው። በባህር ዳርቻ አካባቢ በምትገኝ ከተማ ውስጥ በአሳ ማቀነባበሪያ ፋብሪካ ውስጥ ለ6 ቀናት ተቀጥሮ ይሰራል። ስራው አድካሚና ተደጋጋሚ ቢሆንም ቤቱንና የምግቡን ለመሸፈን በቂ ነበር። የማርክስ ትልቁ ችግር ይሄ ነበር። አልተራበም፣ አልተቸገረም። ነገር ግን መሞከርን የሚያቆምበት ደረጃ ላይ ብቻ ምቹ ወይንም ኮምፎርተብል ነበር። ማርክስ በትምህርቱ ጎበዝ ነበር፣ በተለይ በቁጥር። ነገር ግን አባቱ ሲታመሙ ቤተሰቡን ለመርዳት ትምህርቱን አቋረጠ። ለጊዜው ነው ብሎ ቢጀምረውም 10 ዓመታት አለፉት ትምህርቱን ሳያጠናቀቅ። እህቱ ሊና ግን ሌሊት እያጠናች በቀን እየሰራች ተመረቀች። ማርክስ ሕይወት አጭር ናት፣ ለምን ራስሽን ታጨናንቂያለሽ ሲላት እሷም ሕይወት አጭር ስለሆነች ነዋ ትለው ነበር። የማርክስ መነቃቃት የመጣው ግን በእህቱ የልደት ቀን ነበር። እናቱ ሊናን ስታመሰግናትና ስትመርቃት ቤተሰባችን ከፍ ሊል እንደሚችል አሳየሽን ስትል ወደ ማርክስም ዞር ብላ በለሰለሰ ድምፅ ማርክስ አንተም መንገድህን እንደምታገኝ አውቃለሁ ልጄ አለችው። ያቺ ለስላሳ አረፍተ ነገር ማርክስን ሰበረችው። እናቱ አልተቆጣችውም። ይልቁንም ተስፋ በቆረጡበት ሰው ላይ እንደሚደረገው አይነት ርኅራኄ ነበር ያሳየችው። በዚያሽ ምሽት ማርክስ ተረዳ። ምቾት ሁሉንም ነገር አስከፍሎታል። 10 የሕይወት ዓመታቱን የነገን ሸክም ሲያሸክማት መቆየቱን ተገነዘበ። በማግስቱ ማርክስ ለዓመታት ሲያልፈው ወደ ነበረው የጎልማሶች መርጃ ማዕከል አመራ። እዚያም ሚስተር አልቫሮ የተባሉ ጡረተኛ መምህር አገኘ። ማርክስ ሕይወቴን ያባከንኩት ይመስለኛል አላቸው። መምህሩ ግን አልተከራከሩትም። በምትኩ 2 ከረጢቶችን አወጡ። አንዱ ከረጢት ትንሽና ቀላል ሲሆን፣ ሁለተኛው ግን በድንጋይ የተሞላና በጣም ከባድ ነበር። ይህ ቀላል ከረጢት የዲሲፕሊን ሸክም ነው አሉት። በየቀኑ ጠዋት መነሳት፣ ደክሞህም ቢሆን መማር፣ ትኩረትህን የሚከፋፍሉብህን ነገሮችን መተው አይ ማለት ናቸው። ይህ ሸክም ትንሽ ስለሆነ በየቀኑ ልትሸከመው ትችላለህ አሉት። ከባዱን ከረጢት አሳዩት። ይህ ደግሞ የጸጸት ሸክም ነው አሉት። በየቀኑ በሚረባም በማይረባም በቁም ነገሩም በዋዛ ፈዛዛም ስታሳልፍ፣ ሰበብ ስደረድር፣ ነገ ስትል በየቀኑ አንዲት ጠጠር ትጨምርበታለህ። መጀመሪያ ላይ አታስተውለውም፣ ከ10 ዓመታት በኋላ ግን ይሰብርሃል። የትኛው ሸክም ትመርጣለህ አሉት። ማርክስ ትንሹን ከረጢት መረጠ። በሳምንት 3 ቀን ከስራው በፊት 1 ሰዓት መማር ጀመረ። መጀመሪያ ላይ ከባድ ነበር። ስንፍናና ሰበቦችን በጆሮ ይጮሁ ነበር። ነገር ግን በየቀኑ ትንሹን ከረጢት መረጠ። ከ4 ወራት በኋላ በቁጥር የመስራት ችሎታው ተመለሰ። በራስ መተማመኑም ጨመረ። አንድ ቀን ታዲያ በፋብሪካው ውስጥ የሂሳብ ረዳት ፈለጉ። ማርክስ ለ4 ወራት የሰራቸው የልምምድ ደብተሮችና የምስክር ወረቀቱን ይዞ ቀረበ። ስራውንም አገኘ። ደሞዙም በእጥፍ ጨመረ። ይህ ትልቅ ቢሮ ወይንም ዝነኝነት አልነበረም። ነገር ግን ትንሹን ከረጢት ወይንም ዲሲፕሊን ሕይወቱን እንደሚቀይር ማረጋገጫው ነበር።
ከአንድ ዓመት በኋላ ማርክስ በኢንተርኔት የሂሳብ ትምህርቱን ጀመረ። መምህሩ ሚስተር ቫርኖር ድጋሚ ጠየቁት። የጸጸት ከረጢቱ አሁን እንዴት ይሰማሃል አሉት። ማርክስም ያባከንኳቸው 10 ዓመታት አይጠፉም፣ ነገር ግን ከረጢቱ መክበድ አቁሟል፣ አዳዲስ ጠጠር መጨመር አቁሜያለሁ ሲል መለሰላቸው። ወዳጆቼ የማርክስ ታሪክ ስለ ሀብታም መሆን አይደለም፣ ስለ ምርጫ እንጂ። የዲሲፕሊን ህመም ግራም ሲመዝን፣ የጸጸት ህመም ግን ህይወትን ይጨፈልቃል። ጸጸት የሚመረጠው በአንድ ጊዜ ሳይሆን በየቀኑ ነገ ስንል በምንጨምራቸው ጥቃቅን ጠጠሮች ነው። ዛሬ ምን ማድረግ ትፈልጋላችሁ ታዲያ? የዛሬ ሳምንት ወይንም ወር ሳይሆን ዛሬውኑ አንዲት ትንሽ ዲሲፕሊን ምረጡ። ምናልባት ከመተኛታችሁ በፊት ስልክ ከመነካካት ይልቅ ለ20 ደቂቃ ማንበብ ወይንም ከወትሮ 30 ደቂቃ በፊት ቀደም ብሎ በመነሳት የሰውነት ማጎልበሻ ስራዎችን መስራት፣ ከቤተሰብ ጋር ጥሩ ጊዜ ማሳለፍ፣ ጤናችንን ማሻሻል፣ ሱሶቻችንን መቀነስ ወይንም የግድ ትልቅ መሆን ያለባቸው ስራዎችን መስራት ላይሆን ይችላል። ነገር ግን በየቀኑ መሆን ይኖርበታል። ምናልባት ብዙ ጊዜ አባክኛለሁ ብላችሁ ታስቡ ይሆናል። ስሙኝ፣ የጸጸት ከረጢት ወደ ኋላ ሄዳችሁ ማፍሰስ አትችሉ። እነዚህ ዓመታት አልፈዋል። ነገር ግን ዛሬ አዲስ ጠጠር መጨመር ማቆም ትችላላችሁ። ምርጫችሁ የእናንተ ነው። ትንሹን ዲሲፕሊን ከረጢት ወይንም ከባድ የሆነውን የጸጸት ከረጢት። ማርክስ ሆይ አንድ ነገር ላክልልህ። በአንድ ወቅት 2 ገበሬዎች ነበሩ። ሁለቱም ለም መሬትና እኩል የዘር ከረጢት ተሰጣቸው። የመጀመሪያው ገበሬ እንዲህ አለ፣ ዛሬ ፀሐዩ ይበረታል፣ ነገ እዘራለሁ አለ። ነገ ሲመጣ ደግሞ ዛሬ ዝናብ ሊዘንብ ይችላል፣ ነገ ይሻለኛል እያለ ቀኑን ገፋ። እርሻውንም በሳርና በእሾህ ተሞላ። ሁለተኛው ገበሬ ግን ዝናብም ይሁን ፀሐይ ሳይል በየቀኑ 5 ዘሮችን ብቻ ይዘራ ነበር። ብዙም የደከመው አይመስልም ነበር፣ ምክንያቱም በቀን የሚዘራው 5 ዘር ብቻ ስለነበር ነው። ከ5 ዓመት በኋላ የመጀመሪያው ገበሬ እርሻው ባዶ ነበር። በጸጸት ተሞልቶ ጊዜን አባከንኩኝ፣ ዘሬንም በተንኩኝ፣ ያላግባብም ተጠቀምኩኝ እያለ ያለቅስ ነበር። ሁለተኛው ገበሬ ግን የእርሻው ጫፍ በማይታይ የፍራፍሬ ጫካ ውስጥ ሆኖ ይደሰት ነበር። ልዩነቱ ምን መሰላችሁ? ጸጸት የሚመጣው አንድ ትልቅ ስህተት ስለሰራችሁ ብቻ አይደለም። ጸጸት የሚመጣው በየቀኑ መደረግ ያለባቸው ትናንሽ ነገሮች ባለማድረጋችሁ ጭምር ነው። ታዲያ አሁን መጀመር ያለባችሁ ለምንድን ነው? ዛሬ የምትተክለው አንዲት ዘር ከ5 ዓመት በኋላ የምትጠለሉበት ዛፍ ስለሚሆንላችሁ ነው። ዛሬ ትምህርታችሁን ስትጀምሩ፣ ዛሬ አዲስ ክህሎትን ስትለማመዱ፣ ለወደፊቱ ለራሳችሁ ጥላ እየሰራችሁ መሆኑ መገንዘብ ይኖርባችኋል። ያለፈውን 10 ዓመት ማረስ አትችልም። ነገር ግን የዛሬውን ቀን ካልዘራህበት ከ5 ዓመት በኋላ ደግሞ ዛሬ በጀመርኩ ኖሮ ማለትህ አይቀርም። ዛሬ የትኛውን ትንሹን ዲሲፕሊን ትመርጣላችሁ ታዲያ? እስከሚቀጥለው ጊዜ ትንሹን ከረጢት ተሸክማችሁ ሕይወታችሁን ቀይሩ። ወዳጆቼ የማርክስ ታሪክ የሚያስተምረን ትልቁ ቁም ነገር የጸጸት ከረጢት የሚሞላው በአንዲት ሌሊት ሳይሆን በየቀኑ ነገ እንሰራዋለን በሚል ጥቃቅን ሰበቦች መሆኑ ነው። ዛሬ የምንመርጠው ምቾት የነገ ከባድ ሸክም ነው። እናስ ታዲያ ወዳጆቼ የትኛውን ትንሹን ዲሲፕሊን መረጣችሁ? ለእኛ የሚገለጽ ከሆነ በኮመንት ሳጥኑ ላይ ጻፉልን። እስከሚቀጥለው ጊዜ ትንሹን ከረጢት ተሸክማችሁ ሕይወታችሁን መቀየር እንደምትለማመዱ ተስፋ እናደርጋለን። አዎ የዲሲፕሊን ከረጢት መጀመሪያ ላይ ሊከብድ ይችላል፣ ነገር ግን በየቀኑ በተሸከማችሁት ቁጥር እየቀለለ ይሄዳል። ማርክስ እንዳደረገው የባከኑ ዓመታት መመለስ ባንችልም አዲስ የጸጸት ጠጠር መጨመር ግን ዛሬውኑ ማቆም እንችላለን። ያስታውሱ፣ ዛሬ የሚወስዱት ትንሿን እርምጃ ከዓመታት በኋላ ከሚመዝነው የጸጸት ቶን ነፃ ያወጡናል። ይህ ታሪክ ታዲያ ለእናንተ ምን አስተማራችሁ? ዛሬውኑ ለመጀመር የወሰናችሁ ያቺ ትንሿን ዲሲፕሊን፣ ትንሿን ከረጢት ምንድን ናት? ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ ወዳጅነትን እናብዛ። እንዲህ አይነት ታሪኮችንም በተከታታይ ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ወዳጅነትን እናብዛ። እናመሰግናለን።